የመተማመን ውጤት ነው። የመተማመን ውጤት ነው። እያሰፋን ነው የመጣነው። ሰዎችን እየመረጠን መጀመሪያ እየተሰራ በነገራችን ላይ ቅድም ያያችሁት ቡና ያፈራው ቡና የ4 ዓመት እድሜ የለውም። የ4 ዓመት እድሜ የለውም። በጣም ፈጣን ነው ሁሉም ነገር ማለት ነው። ያው በዚህ አጋጣሚ እኛም ስናድግም ስናረጅም በዛ ልክ እንፈጥናለን። ይሄንንም ሁኔታ ጭምር ለመቀየር ነው በነገራችን ላይ እየሰራን ያለነው። ያ በዚህ 3 ዓመት በተሰሩ ስራዎች የሙዝ ማልማት የአርሶ አደሩን በኢኮኖሚ መቀየር ብቻ ሳይሆን የአየር ንብረቱን ከመቀየር አንፃር በጣም ትልቅ አስተዋጽኦ እንዳለው እኛው ራሳችን እዚህ ያለነው ራሳችን እየመሰከረን ያለንበት ሁኔታ አለ። ስለዚህ ያው ይሄኛው ጓሮ የሀጂ ኢብሮ ሐምዛ ጓሮ ነው፣ የእሳቸው ጓሮ ነው። ይሄ ቡናው ብቻ ወደ 1500 እግር ቡና ነው። አምና ሚያዝያ ላይ የተተከለ ቡና ነው። ጀስታውን አመቱን አልፎ የተወሰኑ ወራቶችን ያስቆጠረ ነው። የምስራች ጀምረዋል። አንዳንድ ቡናዎች የፍሬ መስጠት የጀመሩበት ሁኔታ አለ። ይሄ የሚታዩት በቆሎ ራሱ ሙሉ ቡና ነው። ውስጡ ቡና ነው። ይሄ በቆሎ ዲታ አድርገን በዚህ ዘርፍ ጨርሰናል። ቅድም ባልናቸው በ8 እንትኖች ማለት ነው። ከዛ ውጭ የቡና ፓኬጅ ላይ የጥላ ዛፍ ይቀረናል። አሁን እዚህ ጋር እናንተ ተከላክሉት እንሰት ነው ያለው። እዚህ ጋር ደግሞ አሁን ጉሎ ዘር አምጥተናል። ቀጥታ እንዘራለን ማለት ነው። ስለዚህ አርሶ አደሩ ደስተኛ ነው። በነገራችን ላይ ቡና በማልማቱ ውስጡ ላይ ምንም እንትን አላለም። አሁን ጨርሰው ጭምር ያልወጡት ሽምብራ አለ እዛ ቤታቸው ላይ አስቀምጠውታል። አሁን የቀጥታ ይሄኛው እንትን ትንሽ እርጥበቷ ስትለቅ ወዲያው ነው የዝናቡ ሲቆም ማለት ነው። ይሄ ኮተኮታል፣ ሙሉ ሽምብራ ይዘራል፣ ጎመን ይዘሩታል፣ ይተክሉታል። በተጨማሪ ደግሞ የምጥምጣ ተክለውት ቅድም እንዳልኳችሁ በ1 ሄክታር 4 ነገር የማልማቱ ሂደት እየቀጠለ ነው እየሄደ ያለውና ይሄን ይመስላል። እዚህ ጀርባችሁ የምታዩት ደግሞ የጂ9 የሚባል አዲስ ዝርያ ነው ሙዝ ማለት ነው። በሙሉ ይሄ መንደር በነገራችን ላይ በባህር ዛፍ የተከለለ ነበር። ይሄ መንደር በሙሉ ማለት ነው። እና አቶ ኡስማን እዚህ መጥተው ጎበኙና በሙሉ ካዩ በኋላ በዚህ ሳምንት ይሄን ባህር ዛፍ ጨርሳችሁ ካነሳችሁ የተለየ እስካሁን ከገቡ እናንተ ጋር ከገቡ ሙዞች የተለየ ሙዝ አስገባላችኋለሁ ብሎ ቃል ገባልን። ያው በ10 ቀን ውስጥ ባህር ዛፍ ተመነጠረ፣ ጉድጓድ ተቆፈረ፣ ቦታው ታረሰ፣ የሙዝ ተተክሎ አሁን ምርቱን መብላት የተጀመረበት ሁኔታ አለ ማለት ነው። ያው ይሄን ይመስላል። እንሰቱም የእናንተው ነው። ሌላ እንሰት የለም። የምታዩት እንሰት በነገራችን ላይ ተጨማሪ ባለፈው ስትወጡ ቅርጮ ላይ ታያላችሁ። የሴቶች ቅመማ ቅመም በሙሉ በሁሉም ሴቶች የነሱ ላቫንደር፣ ሌመን ግራስ እና ሮዝመሪ የተክለና ሌሎችንም እያሰፋን እንሄዳለን። አብረዛቅ ነው ወደዚህ እናንተ ነው ማለት አለብን። ያው ጊዜ ለመቆጠብ ያው በዚህ ጓሮ ለማብቃት ነው እንትን ያለው። ምናልባት ያው እስካሁን እያያችሁ ያለው እንሰት ከሌላ ቦታ ከዛ በፊት የነበረ እንሰት ምንም ነገር የለም። ያው እነ ከሪም ራሳቸው ምስክር ናቸው ሲተክሉ ማለት ነው። ምናልባት ያው ከዚህ እንሰት መነሻ ዘንድሮ ላይ በጣም ያርሶ አደሩ ፍላጎት አድጎ ከ14000 በላይ የሙዝ የእንሰት ችግኝ ያስገብተናል ዘንድሮ ከወንዶ ጋር። እሱን በተመለከተ እንዴት መብላት እንዳለብን ምን ማድረግ እንዳለብን ተከላውን አስተምራችኋል። የሰው ማጣጣም ጀምሯል። ቅድም አይታችኋል። እንግዲህ ማየት ማመን ነው። እኛም ገርሞናል። በነገራችን ላይ የ3 ዓመት ያው ቀጣይ ሚያዝያ ነው የሚሞላው። በዚህ ጊዜ ደርሶ የተፊቆ የቡላ እዛ ውስጥ ማግኘት ማለት ያው በጣም ከባድ ነው። ከናንተ ደግሞ በጣም የተለየ እድል አለው ብዬ ማስበው እዚህ በእያንዳንዱ ቤት ከ3 እስከ 7 ከብቶች አሉ በእያንዳንዱ ቤት ማለት ነው። በጣም በርካታ አዛባ ነው የሚወጣው። እሱን እየተጠቀሙ የበለጠ ደግሞ የቡላ ምርት ሁሉ ነገሩ ይጨናል ስለሚያስጉዘን እንጂ እጅግ በጣም የጫካ የሆኑ እጅግ በጣም የሚያምሩ ሌሎች ጓሮዎችም ጭምራሉ። ከዛ ውጭ ግን እዚህ ተጨማሪ ቨርሚ ኮምፖስታን ታያላችሁ። በዚህ በኩል ነው። ዝርያውን ጭምር ሀሰና ኪንገር የሚባለው ምናልባት ተጽዕኖ አድርሶበት የሙሉ የሶሎ ፓፓያ ነበረው 10 ሄክታር ማለት ነው። በነገራችን ላይ እዚህ ቀበሌ ላይ
10 ሄክታር እንደ 40 ሄክታር ነው የሚለማው። እንደ 40 ሄክታር ማለት ነው። ያ ማለት ምን ማለት ነው? 10 ሄክታር ላይ አቮካዶ አለ። 10 ሄክታር ላይ አሁን አዘጋጅተናል ፓፓያ ልናስገባበት ማለት ነው። ፓፓያ ለማበታል 10 Aman.